ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ከተወዳጁ ብስራት ዩቲዩብ ገጽ ወደ እናንተ የሚደርሱትን መረጃዎች ልናጋራችሁ ሚሊዮን ሙሴና ትግስት ላቀው ከመላው የዝግጅት ክፍሉ ባልደረቦቻችን ጋር በመሆን እዚህ ስቱዲዮ ተሰይመናል። እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እንጋብዛለን። ቀዳሚ የምናደርገው የሀገር ውስጥ መረጃዎቻችን ነው። ተመልካቾቻችን ፖስት-ፒል በተደጋጋሚ ሲወሰድ ከማህፀን ውጪ እርግዝና ሊፈጠር እንደሚችል ተነገረ። በርካቶች ለድንገተኛ ግንኙነት የሚወስዱትን ፖስት-ፒል የእርግዝና መከላከያ በየቀኑ እየወሰዱ መሆኑም ተገልጿል። በአሁን ሰዓት በኢትዮጵያ በርካታ ወጣቶች ለድንገተኛ ጊዜ የሚወስዱት የወሊድ መቆጣጠሪያ የሆነው ፖስት-ፒል አግባብ ባልሆነ መልኩ እየተጠቀሙ እንደሆነ ተገልጿል። ፖስት-ፒል በድንገት ለሚፈጠር ግንኙነት የሚወሰድ ቢሆንም በየጊዜውና በቋሚነት የሚወስዱ ወጣቶች ቁጥርም ቀላል አለመሆኑንና የጎንዮሽ ጉዳት ሊያስከትል የሚችል እንደሆነም በፕላን ኢንተርናሽናል ኢትዮጵያ የኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁን ለብስራት ሬዲዮና ቴሌቪዥን ተናግረዋል። መድኃኒቱ በተደጋጋሚ ሲወሰድ ከማህፀን ውጭ እርግዝና የሚከሰት መሆኑን በመግለጽ በተጨማሪም ረዥም ጊዜ በቆየ የፍቅር ግንኙነት ውስጥ ኮንዶም መጠቀም ማቆምን በተመሳይ ከእርግዝና ውጭ ለተለያዩ በሽታዎች ተጋላጭ እንደሚያደርግም ተነግረዋል። በዚህም ፌስቱላ ህመም ቀዳሚውን ስፍራ እንደሚይዝም ተጠቁመዋል። በኢትዮጵያ በእርግዝናና ከወሊድ ጋር በተያያዘ መከላከል በሚቻል ሆነ ከባድ በሆነ ምክንያቶች ህይወታቸው የሚያልፉ እናቶች ቁጥር አሁንም ቀላል የማይባል እንደሆነ በመግለጽ ይህንን ለመከላከል ፕላን ኢንተርናሽናል ኢትዮጵያ የተለያዩ ከተሞችና የጤና ተቋማትን በመገንባትና ቀጣይነት ያለው ክትትል እንዲያገኙም የማድረግ ስራም እየሰራ መሆኑን የፕላን ኢትዮጵያ ኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁን ጨምረው ለብስራት ሬዲዮና ቴሌቪዥን መናገራቸውን የኤደን ሽመልስ ዘገባ ያመላክታል። በመቱ ከተማ በመኖሪያ ቤት ላይ በደረሰ የእሳት አደጋ የአንድ ሰው ህይወት ሲያልፍ ሟችን ለማትረፍ እሳት ውስጥ የገባው ግለሰብ የመቃጠል አደጋ ደርሶበታል። በመቱ ከተማ አስተዳደር ሶሬ ቀበሌ ውስጥ በተፈጠረ የእሳት አደጋ የአንድ ወጣት ሴት ልጅ ህይወት ሲያልፍ ተጎጂዋን ከእሳት ቃጠሎ ለማትረፍ የሞከረው ወጣት ጉዳት ደርሶበት በሕክምና ላይ እንደሚገኝ የመቱ ከተማ አስተዳደር ፖሊስ አስታውቋል። የመቱ ከተማ አስተዳደር ፖሊስ የኮሚኒኬሽን ጽህፈት ቤት ኃላፊ ረዳት ኢንስፔክተር አሸብር ጌታሁን ለብስራት ሬዲዮ እንደገለጹት ግንቦት 14 ቀን 2017 ዓ.ም ከምሽቱ 4 ሰዓት ላይ በመቱ ከተማ ሶሬ ቀበሌ በተከሰተ የእሳት አደጋ በአንዲት ወጣት ላይ ሞት በአንድ ሰው ላይ ደግሞ የአካል ጉዳት መድረሱን ገልጸዋል። በእሳት ቃጠሎ ህይወቷ ያለፈው ወጣት ፎዚያ ተረፈ የተባለች በ2016 ዓ.ም ሳቢያ ከተባለ የግል ኮሌጅ በፋርማሲ ሙያ ተመርቃ ስራ ለመቀጠር እየተጠባበቀች ያለች ወጣት ነችም ተብሏል። በዚህም ወጣቷ ከእሳት ቃጠሎ ለማትረፍ የሞከረው ግለሰብ ጉዳት ደርሶበት መቱ ካርል ሆስፒታል ሕክምና ላይ እንደሚገኝ ተገልጿል። አደጋው ሲከሰት ሟች ፎዚያ ተረፈና የባጃጅ አሽከርካሪ የሆነው ጓደኛዋም እንዲሁም በአደጋ ጉዳት የደረሰባት ግለሰብ ሶስት ሆነው ሟች የተከራየችበት ቤት ይጫወቱ እንደነበርም ተነግሯል። የቃጠሎ መነሻ በፖሊስ እየተመረመረ ቢሆንም የሟች ጓደኛ ለፖሊስ በሰጠው ቃል ሟች በእለቱ ስቶቭ ላይ ሻይ ጥዳ እንደነበርና ቤት ውስጥ ደግሞ በውሃ መያዣ ላስቲክ የተቀመጠ ቤንዚል በሙቀት በመፈንዳቱ ቃጠሎ መከሰቱን ተናግሮ ቃሉን ሰጥቷል። ፖሊስ የቃጠሎን መንስኤ በሚገባ ለማጣራት የሟችን ጓደኛና የእሳት ቃጠሎ የደረሰበትን ግለሰብ ጨምሮ ሌሎች ተጠርጣሪዎችን በመያዝ ምርመራ እያደረገ እንደሆነም ተነግሯል። ህይወቷ ያለፈው ፎዚያ ተረፈ ማስከሬን ለከፍተኛ ምርመራ ወደ ጅማ ዩኒቨርሲቲ ሪፈራል ሆስፒታል የተላከ ሲሆን በዚህ የእሳት ቃጠሎ 2 ሰርቪስ ቤቶች ከነ እቃዎቻቸው ሙሉ በሙሉ መውደማቸውን ረዳት ኢንስፔክተር አሸብር ጌታውን ጨምረው ለብስራት ሬዲዮ ገልጸዋል። ዘገባው የኤደን ሽመልስ ነው። ተመልካቾቻችን አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። በቬኔዙዌላ ተቃዋሚ ፓርቲዎች ባልተሳተፉበት ምርጫ ገዢው ፓርቲ ማሸነፉን አወጀ። የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ገዢው ፓርቲ የፓርላማና ክልላዊ ምርጫዎችን አሸንፏል ብለዋል። የብሔራዊ ምርጫ ምክር ቤት ወይም ሲኤንኢን ሰኞ ዕለት ይፋ ባደረገው የመጀመሪያ ደረጃ ውጤት የቬኔዙዌላ የተባበሩት ሶሻሊስት ፓርቲ ወይም ፒኤስዩቪና አጋሮቻቸው ለብሔራዊ ምክር ቤት መቀመጫዎች ውስጥ 82.68 በመቶ ድምጽም አሸንፈዋል። በውጤቱ መሰረትም ፓርቲው የጠቅላይ አቃቢ ሕግ ጽህፈት ቤትና የሀገሪቱ ከፍተኛ ፍርድ ቤት ጨምሮ 285 መቀመጫዎችን በማግኘቱ በሀገሪቱ ቁልፍ የስልጣን ስፍራዎች እንደሚቆጣጠርም ያረጋግጣል። ገዢው ፓርቲ በተጨማሪም ከ24 የክልል ገዥ ቦታዎች ውስጥ 23ቱ ያሸነፈ ሲሆን መንግስት ቀደም ሲል 4 ግዛቶችን ይቆጣጠር ከነበረው የተቃዋሚዎች ፓርቲ መንጠቁንም ያሳያል። በምርጫው የተሳተፉት 8.9 ሚሊዮን ወይም 42 ከመቶ ሲሆኑ 21 ሚሊዮን መራጮች ግን ድምጽ ለመስጠት ብቁ ናቸው። የብሔራዊ ምርጫ ምክር ቤቱ ዋና ኃላፊ ካርሎስ ኩንቴር በ2021 ምርጫ ላይ ከተሳተፉት መራጮች የአሁኑ ቁጥር ተመሳሳይ መሆኑንም ጠቁመዋል። ሆኖም የሀገሪቱ ዋና ተቃዋሚ ፓርቲ መሪዎቹ የፕሬዝዳንታዊ ምርጫውን በመቃወም መራጮች በምርጫው እንዳይሳተፉ አሳስበዋል። ተቃዋሚዎችን በሐምሌ ወር 2024 በነበረው ምርጫ እንዳሸነፉ አጥብቀው ይከራከራሉ። ነገር ግን ባለስልጣናቱ ማዱሮን አሸናፊ አድርገው አውጀዋል። የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ በኤክስ ላይ ባሰፈረችው መልእክት መሰረት በአንዳንድ የሀገሪቱ አካባቢዎች እስከ 85 በመቶ የሚደርሱ መራጮች ምርጫውን ውድቅ አድርገውታል። ይህ በባለፈው ዓመት ምርጫው ገዢው ፓርቲ የደረሰበትን ሽንፈት ለመቅረፍ እየሞከረ ያለው ትልቅ ፉከራ ነው ሲሉም ነቅፈዋል።
ሰሜን ኮሪያ በጦር መርከቧ ላይ በቸልተኝነት ጉዳት መድረሱን ተከትሎ ከፍተኛ ባለስልጣኗን አባረረች። የሀገሪቱ መሪ ኪም ጆንግ ኡን ያስቆጣው አዲስ የጦር መርከብ ላይ ከፍተኛ አደጋ ደርሷል በሚል አራተኛ ባለስልጣን በቁጥጥር ስር አውላለች። የገዢው የሰራተኞች ፓርቲ ሙንሽን ኢንዱስትሪ ዲፓርትመንት ምክትል ዳይሬክተር ሪ ሂዮንግሰን ባለፈው ሳምንት ደረሰው ከባድ አደጋ በዋናነት ተጠያቂ ነው ሲል የመንግስት የዜና ወኪሉ KCNA ሰኞ ዕለት ዘግቧል። 5,000 ቶን አውዳሚ መሳሪያ የሚይዘው ግዙፉ የጦር መርከብ ጉዳት መድረሱን ኪም እንደ ወንጀለኛ ድርጊት ገልጸው የሀገሪቱን ክብርና ኩራት በእጅጉን የሚጎዳ ነው ማለታቸው ይታወሳል። መርከቧ በኤክስፐርት ቡድን መሪነት እየተጠገነች ስለመሆኑም የመንግስት መገናኛ ብዙሃን ዘግቧል። የፓርቲው ማዕከላዊ ወታደራዊ ኮሚሽን አካል የሆኑት ሪም በድርጊቱ እስካሁን በቁጥጥር ስር የዋለው ከፍተኛ ባለስልጣን ናቸው። ኮሚሽኑ የኮሪያ ህዝብ ጦር የሚያዝ ሲሆን የሰሜን ኮሪያ ወታደራዊ ፖሊሶችም የማዘጋጀትና የማስፈጸሚያ ኃላፊነትም አለባቸው። በሳምንቱ መጨረሻ ፒዮንግያንግ የጦር መርከቧን በሰራበትና ማስጀመሪያ ያልተሳካለት በሰሜናዊ ቾንግጂን የመርከብ ጣቢያ ላይ 3 ባለስልጣናት በቁጥጥር ስር አውላለች። ኃላፊዎቹም ዋና መሐንዲስ፣ የግንባታ ኃላፊና የአስተዳደር ስራ አስኪያጆች ናቸው። ኪም ቀደም ሲል ያለፈውን ሳምንት የአደጋ ክስተት ያጋጠመው በፍጹም ግዴለሽነት ኃላፊነት በጎደለውና ሳይንሳዊ ባልሆነ ኢምፔሪዝም ነው ብለዋል። ምን አይነት ቅጣት እንደሚጠብቃቸው ባይታወቅም አምባገነኑ መንግስት ጥፋተኛ ሆኖ ያገኛቸውን ባለስልጣናት በግዳጅ የጉልበት ስራና በሞት እንደሚቀጣ ይታወቃል። ሰሜን ኮሪያ ባለፉት ጊዜያት ከሳተላይት ማምጠቅ በኋላ በጣት የሚቆጠሩ አደጋዎችን በይፋ መግለጿ ይታወሳል። አንዳንድ ተንታኞች የኪም ፈጣንና ጠንከር ያለ ምላሽ ፒዮንግያንግ ወታደራዊ አቅሟን ማሳደግ እንደምትቀጥል ማሳያ ነው ብለውም ያምናሉ። የተከበራችሁ ተመልካቾቻችን ከተወዳጁ ብስራት የዩቲዩብ ገጽ ወደ እናንተ ሲደርሱ የነበሩት መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ዩቲዩብ ገጻችን ሰብስክራይብ በማድረግ ሌሎች ጉዳዮችን መከታተል እንደምትችሉ እየገለጽን እዚህ ጋር እንሰናበታለን። የመረጃ ሰዓቱን በመምራት አብረናችሁ የነበርነው ደግሞ ሚሊዮን ሙሴና ትዕግስት ላቀው ነን። ሰላም።